እውት ወይኔ ምጣዴ! አሁን ምንድነው የሚሆነው? ምጣዱ ማርያምን ይበላሻል ምጣዱ። ቀጠቀጫ ትንቀጠቀጫ አይደል እንዴ? ይሄው 1 2 ኧረ ጨምርበት። አይበቃም። አንቺ ጉዳት ያዥ 4 እውነቴን እኮ ነው። ስራ ለሰራበታ ቆረሰበት። እንግዲህ የተመቸሽውን አሳሰብ እንሰጠኝ ይፈልጋል። ዳቦ ነው በቃ ሸራተው እንደዚህ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ምን ነው ጨበርክሳ? ዛሬ ማለት ነው እንጀራ አልጋግር ነው ናቲ ማለት ነው። ሁሌ እበልጥሻለሁ እንጀራ መጋገር እያለ ነው። እዚህ ጋር ምጣዱ እየሰማች ነው። ገና የመጀመሪያ እንጀራ አስፈጨባታለሁ። ናቲን እበልጥሻለሁ እንወዳደር ብሎኛል። እስኪ ዛሬ ልንወዳደር ነው ናቲና እኔ እንወዳደራለን። ጋይስ ግን እዚህ ጋር ማለት ነው በእንጀራ ቀለዳችሁ እንዳትሉ። እንጀራውን አንቀልድም፣ ነገር ግን የእሷና የእኔን ሙያ በደንብ ለእናንተ እናሳያቸዋለን። ስትጋግር ብታያት ማለት ነው ገና እንዲህ ስትይዘው ወገቧ ምናምን የምጨፍር ነው መስለው። እኔ ደግሞ የስንት ዓመት ልምድ አለኝ። የእርግጠኛ ነኝ ዛሬ አሸንፍሻለሁ። ያው ጋይስ ነጥብ ያዙልን። ፖይንት ይዛችሁ ፖይንቱንና አስተያየቱን ከእናንተ ነው የምንጠብቀው። እስኪ እስከ መጨረሻው አብራችሁን ሆኑ። ፋሚሊ ይመቻችሁ ብለን ተስፋ እናደርጋለን። ፒስ። ለረጅም ዓመት ያው ታውቃላችሁ እረስቸዋለሁ። እንጀራ መጋገር እንዴት እንደሆነ እረስቸው ነበረ። እንግዲህ ገና 2ኛ ዓመት እያለ ማለት ነው 2ኛ ዓመት ወይ 3ኛ ዓመት እያያዝኩ ነው። እሱ ደግሞ ረጅም ዓመት እያለ ነው። ስለዚህ እስኪ ማንኛችን እንደምንበልጥ አብረን እናያለን። እሺ ጀምራለሁ ወይስ ጀምራለሁ? አይ ጀምሪ። ቤተሰብ አንድ የምናስታውሳችሁ ነገር ምንድን ነው? ስለ አጠቃላይ ማለት ለሌላ ቻሌንጅ እንድንዘጋጅ የምትጠይቁን ጥያቄ በዚህኛው ይሰራልን ብላችሁ የምትጠይቁልን ካላችሁ ቤተሰቦች እንጠብቃለን። እስኪ ኮሜንት ጻፉ እና ደግሞ እኛም ደግሞ ያንን አይተን ተዘጋጅተን ቪዲዮ እንሰራላችኋለን። ቤተሰብ እዩልኝ ነጥብ እዚህ ጋር ያዙ። ህይወት በነገራችን ላይ እግዚአብሔር እኔ ማለት ነው እንጀራ ሳሰራ አጠገቤ ሰው ካለ ይጠፋብኛል። እንዴት እንደማዞር እጇ እንዴት እንደሚንቀጠቀጥ እጇ ይንቀጠቀጥ። አቤት አጨራረስ ራሱ አትችልም። አንቺ የምር በጣም የምታሳዝኙ። አሁን አንቺ ስሚ፣ አሁን አንቺ ሴት ነሽ ግን በስመ አብ አሁን ወሬ አታብዥ። እንደዚህ እየተንቀጠቀጥሽ እኔስ መቼ ይጠፋኛል? እኔ ቀዳዋለሁ። በነገራችን ላይ ያው በመብራት የሚሰራ ምጣድ እንኳን ያን ያህል ምንም የሚያስቸግር ነገር የለውም። ያው ሲታጣጣል ምናምን ነው እንጂ የኛ ሙያ የሚጠይቀው ችግር የለባትም። ጠፋች ሰማች ምናምን ብለን አንጨናነቅም። ስለዚህ አባዬ ቅዱሴ ምንድን ነው እንትን ነው የኔ ፍቅር ማናት? ደግሞ ተራው ይቀጥላል ማለት ነው። ጋይስ የያዛችሁትን ነጥብ ያዙ። ማን ይበልጣል የሚለውን ነገር እንትን እንድትሉልን እንፈልጋለን። እዚህ ጋር ቆሞ ስለነበረ ባባዬ ደግሞ እንዲህ ሲያደናቅፈው ወደቀ ብዬ ማለት ነው። እናቶች ታውቃላችሁ ልባችን አብሮ እንትን የሚለው ነገርስ በልጃችን አቤት እንጀራ ይኸው ምነው አንቺ ዳር ላይ ከወጣሽው እጅሽ ምን ፈጣሪ አራት ያንቺ ትንሽ ከዳር ወጥቻለሁ። ስለዚህ ምጣድ በጣም እንትና ፍረቷ ላይ ተርሸን እንጂ ይኸው እንጀራ አታሽቃብጫ ነው። ስለዚህ ይሄን የመሰለኝ እንጀራ ማለት ምንም ነገር የተደረበም ያለም ነገር የለውም። አታሽቃብጫ ተራው የኔ ነው። አይተለው የተደረበ እንኳን የለውም። ራሱ አስሶ ራሱ ሊጡን ቀርቶ የሚያደርገውን ሁሉ አብረን እናያለን። ማንኛችን እንግዲህ ማን እንደሚያሸንፍ ያው እንደነገርኳችሁ ምንም ባይደረብብኝም እንትን ብያለሁ። እኔ ባባዬ ወደቀ ብዬ ድንገት ስዞር ሊጥ አምልጦኝ ነበረ። ላናደው ነው ይውላችሁ ዝም ብሎ ማለት ነው። ጎመን ዘሩን በቦታው ዝም ብሎ ይበትነውና ያስስበትም። እስኪ የብዙ አመት እንትን እኔ ሙድ እንዴት እንደያዘብኝ ታውቃላችሁ። ስለዚህ እኔ ሙድ ላይ ያዝበት። ጉድ ፈላና ለቻስኪራው
እሺ አሁን ወደ ሊጡ መቅደት ሊሄድ ነው። ጉድ ፈላ። ኧረ እዚህ አድርገው እንደ ከደም መሬት ላይ ላስቀምጥ። ከንጽህና ጀምራችሁ ኮመንት ያዙ እሺ ውዶቼ። ይሄው 1 2 ኧረ ጨምርበት። አይበቃም። አንቺ ጉዳት ያዥ 4 እውነቴን እኮ ነው። ስራ ለሰራበታ። እሺ አሁን እንግዲህ በስማን ብለህ ይሄ ደግሞ ተገልብጦ እንደዚህ አይገለበጥም። ከንም መሬት ላይ ታስቀምጠው ስለነበር ማለት ነው። አሁን በስማን ብለህ ዝም በይ፣ ስርዓት ይኑርሽ። እሺ ያሰፋ ነው እውት። ወይኔ ምጣዴ! አሁን ምንድነው የሚሆነው? ምጣዱ ማርያምን ይበላሻል ምጣዱ። የከበደ ነገር ነው ታውቂያለሽ። በጆግ መጋገር አይችልም እሱ። እኔ በየትኛውም በቆርቆሮ የሚሆን በማንኛውም ነገር ባገኘሁት ነገር እጋግራለሁ፣ ችግር የለብኝም። እሱ ይመስለኛል በማዞሪያ ነው መሰለኝ የለመደው። ጋይስ የከበደ ነገር ምን ታውቃላችሁ? ይቺ ክቧን ፓርት ማለት ነው። ይቺ አለ አይደለ? እንደዚህ ሰርክሏን ሙሉ በሙሉ ለመጨረስ ያልቻልኩት እሱ ነው። ሌላው ነገር ቀላል ነው። ባይዘይ እሷን በጣም በልጣታለሁ እውነት ለመናገር። እና አንቺ እኮ ማለት ነው በየቀኑ እንጀራ ስለምጋግር ነው እንጂ እኔ አሁን እንጀራ መጋገር ካቆምኩ ምን ያህል ጊዜ እንደሆነ ልንገርሽ። ድፍን 10 ዓመት ሙሉ ጋይስ እንጀራ ከመጋገር ውጭ 10 ዓመት ሙሉ አቁሜ ነው የነበረው። ፊት ግን ማንም ምን የሚደርሰኝ የለም። ስለዚህ ጠፍቶብኛል ማለት ይችላል። አሁን ላይ ግን ብቻ ጾማን አለ። እሷ የሆነ ነገር ብትሆን የሆነ ነገር ቢያጋጥማና አያርገው እንጂ ፈጣሪ ቤት ውስጥ ብዙ ነገሮች አሉ ማህበራዊ ህይወት ላይ እንደዛ ነገሮች ቢያጋጥመን ያው ጾማን አይደለም ጋግረንም ሰርተንም ሁሉንም ነገር አድርገን መኖር እንችላለን። ስለዚህ ፋሚሊ እንግዲህ እናንተ የተመቻችሁን ሐሳብ አስተያየት እንድትሰጡኝ እፈልጋለሁ። ሁሉንም ነገሮች ደግሞ ምንም የሚያቅተኝ ነገር የለም። ወንድ እንደመሆኔም ሳይሆን ሁሉም ነገሮች የበለጠ ደግሞ ማለት ነው። እስኪ አንድ ቀን ደግሞ እሷና እኔ ማን ነው ፍርፍር ማን ነው የሚችለው ሽሮ ማን ነው የሚችለው ሁሉንም የየራሳችን የሆነ ውድድር ይኖረናል። ቤተሰብ ግን ለዚህ ቻሌንጅ ዝግጁ እንድንሆን የእናንተ ላይክ እና ኮመንት አስተያየት ያስፈልገናል። አስተያየት እንደሚሰጡና እንደሚመቻች ተስፋ እናደርጋለን። ፒስ። ልጅ እንቅልፉ መጥቷል። ይከፈት እንግዲህ የራስ ሙያ አይደል? ሊከፈት አይከፈት አላውቅም። የራስ ሙያ እኮ ነው። ይሄ አይደለም ነው ከባድ ነገር ስለዚህ ጋር ደምጠብቃለን። ስንት ጋር ደምጠብቅ። አይ በቃ ይከፈትሽ። እንደዚህ ነው ይከፈት። ስንት ነግሬሃለሁ ናቲ። እግዚአብሔርን ያንን የገጠሩን አከምባራ መምጣት አለብን። ከወደዚህ ይዘህ ወደዛ ክፈተው። እሺ እንዳገነጥም ታዲያ ክፍታ ይዞ በመድኃኒዓለም ስም እርግጫ ነው እመቤቴ ዳቦ ሁለተኛ ዞስ ይደግም አረው በመድኃኒዓለም ስም አይ ምጣ እንዳይበላሽብኝ አንድ እኔ እናደርግበት። ምክንያቱም ከደረስ እስከደረስ ታንሸራቷል እዛው ምጣዱ ላይ አሳያችሁ። ግን አውጥተህ እግዚአብሔርን ዳቦ 2 እንጀራ ይሆናል። ቤተሰብ እኛ እንግዲህ የጋገርነው እንጀራ ወንዶች ነን። የረዥም ዓመት የስራ ልምድ ቢኖረንም ግን ስራ ልምዳችን አብዛኛው የሰራንበት አይደለም። ረዥም ጊዜ የተቋረጠ ነው። ከስራ ውጭ እንደነበርን አስቡት ባጭሩ። እና እስኪ ለማንኛውም ይችላል አይችልም ናቲ አንቺ ሲጀመር ማለት ነው ቤተሰብ ማለት ነው የሚገርም አስተያየት እንዲጽፉልኝ ይፈልጋል። አንቺ ምንድነው የሚያንቀጠቅጥሽ? እንደዚህ ወገብሽ ጠንቅቅ ጀማሪ ነሽ እንዴ? ጋገርሽ አታውቂም? በስመ አብ ያንቀጠቀጠው ውዴ ወደ ቀኝ ወደ ግራ ወደ ቀኝ ራሱን ሄደው ደገምሽው ወደ ቀኝ ወደ ግራ እዲ አራርዛ አትችይም፣ የምር አትችይም። ዝሩ ያው ዋናው አለመደረቡና እንትን አለማለት ነው። አንቺ አትችይም። ስለዚህ ሊጡ ልግዳለህ በዚህ እንኳን ተባባረው ባይዘው እኛ ቤት ማለት ነው ከዚህ በኋላ ሁሉም ነገር በመተጋገዝና በጋራ ነው። የኔ ስራ ያንቺ ስራ ምንም የምናስበው ህይወታችን ውስጥ የለም።
ብዙ ነገሮችን በመተጋገዝና በመተሳሰብ ነው ስራችን የምንሰራውና የአንቺ የእኔ ብለን የምናስበው ነገር ብዙ ነገሮች አይኖሩም። ግን ዛሬ ልናሳያችሁ የፈለግነው ነገር አንዱ ነገር ምንድን ነው፣ ወንዶች ያው አይችሉ ማለት ወንዶቹ ካላችሁ ማለት ነው የሴት ስራ ነው ወይም ደግሞ ይሄኛው ያንቺ ነው ይሄ የኔ ነው የሚለው የስራ ክፍፍል ባይኖር ማለት የራሱ የሆነ የተፈጥሯዊ እንትን ሊኖረን ይችላል። ግን በተቻለን ያክል ሁላችንም ያለን ህይወትን ቀለል የምናደርገው በጋራ በመተሳሰብ ብንሰራ ህይወታችን ቀለል ማለት ይችላል። ያለኝ መልእክት ይሄ ነው እዚህ ጋር እና እኔ ስለሰራው የሚመጣብኝ ክብር የሚያስቀንሰው የኔን ክብር ነገር የለም። እሷ ስለሰራችሁ የኔን ስራ ደግሞ ክብሯ የሚቀነስ ነገር የለም እና ስራው የጋራ ነው። በመተጋገዝና በመተሳሰብ ህይወትን መምራት ደግሞ ላይፍን ቀለል ያደርጋል። ስለዚህ ፋሚሊ ያው የዛሬ ቪዲዮዎችን ባይዞ ብዙ ነገሮችን ያስተምራለን ተስፋ እናደርጋለን። እንግዲህ እናንተ ታውቃላችሁ ደግሞ የምትሰጡትን ሀሳብ አስተያየት ምን አይደለም። ቆይ ከዛኛው በምን ይለያል? ኧረ ተይ በእናትሽ ምን ያንቀጠቅጥሻል? ከዛ የኔ ደግሞ ማለት ነው ምንም አይነት የተደረገ ነገር የለም። ጨረቃ ትመስላለች። ያያችሁት ውዶች ይሄ ይመስላል። ስለዚህ ወደሚቀጥለው ተራ ወደ ተረኛው እንሄዳለን። ይሄ ምንድነው ማሰሻ የሚባለው? ምትባል ጎመን ዘር ነው የሚባለው። ጎመን ዘሩ ማለት ነው። ጨመር ካለ እንጀራው ቶሎ ይወጣል። ኧረ ይቅር ይበልህ። ይሄው የሚደፋው ኮንታ የሚበልጠው ዝም ብለህ አንተ ትንሽ ነው እኮ የሚደረገው። ምክንያቱም አንደኛ በደንብ ምጣዷ ስለታሰሰ ችግር የለባትም። ዝም ብለህ ብታሰፋውም በጨርቁ ጠረግ አድርገህ ችግር የለባትም። የኔ ምጣድ ቆይ ኪኪ የኔ ፈቅር ጨርቁን ራሱ በስርዓት አትይዘው ምን በደንብ ባይዘ የኛ ፋሚሊዎች ማለት ነው ከሌላው ሊለዩ ይረይራሉ። እሺ እዩ አንድ ብለን እንጀምራለን። እሺ ኧረ በስመ አብ ወይኔ እግዚአብሔር ከማል ቁጭ አደረጋት። እሺ ዳሩስ ምን ሊሆን ነው? ዳሩስ ምን ሊሆን ነው? ዳሩስ ምን ሊሆን ነው? እሺ የትኛው ዳር መሀል ላይ እኮ ነው ያሰፋኸው። አሁን ይሄ እንደዚህ አይነት እንጀራ ሲጋገር ምን ይሆናል? ምጣድ ማለት ነው ከዳር ያለው በጣም ይግልና ያበላሻል እንጀራ። ስለዚህ እውት አንድ ጆግ ሙሉ ተቀርቶለት ይሄው ይጨርሶታል። ባይዘይ ማለት ነው። በዚህ አጋጣሚ ቅመሞች ይሄ ምናልባት በጣም የረጅም ዓመት ልምዳችሁ ጠፍቶ ስለሚሆን ሞያ ከናት ይተማሩ። እሺ እስኪ እናያለን ማለት ለመጀመሪያ ጊዜ እንጀራ አልጋግርም አልችልም ምናምን ብላችሁ ደግሞ ባላችሁ እንዳይፎግራችሁ ከአሁኑ እንደዚህ ሙያ መማር መቻል አለባችሁ። አልችልም አይባልም። አይ ትፎገራላችሁ። ግን ከረጅም ጊዜ በኋላ ተመሳሳይ እንጀራ ስትጋግሩ የምር ይጠፋባችኋል። እግዚአብሔር ጆግ ይሻለኛል። በጣም ህፃን እያለሁ ነበረ በዛኛው በማዞሪያ ገጠር ስጋግር የነበረው። ከዛ ለረጅም ጊዜ ደግሞ በእንደዚህ አይነት ነበር ስጋግር የነበረው እና ከረጅም ዓመት በኋላ እናቴ ቤት እንጀራ ሄጄ ስጋግር እውነት ለመናገር ማለት ነው እንጀራ ለመጋገር ሊጥ አቡክቶ አብሲት ከማድረግ ጀምሮ ማለት ነው እያስተማርኳት እኔ ነኝ። እውነት ለመናገር ዝም በይ እያስተማርኩሽ እኔ ነኝ። በቃ ግልጹ ነው የምነግርሽ። ይሄንን እመኝ። አይ ስነ ስርዓት አድርጊ። እኔ ነኝ ያስተማርኩሽ። ሊጡን አብሲቱ እንዴት እንደምታደርገው እራሱ አታውቅም። እውነቴን ነው የምነግራችሁ። ይሄ ነገር አጋጥሞኛ ቃል ሪያሊቲ ነው። ይሄን መሸነፍ ማመን መቻል አለብሽ። ይሄንን ስታደርግ እራሱ ማለት ነው ብቻ ያን የነበረው ነገር ያው አንዳንዴ አለ አይደል ሰውን ስትወዱትና ስትፈልጉት ከነ ሁሉ ነገሩ ነው የሚሆነው። ያ ስለሆነ ብሪክ አድርጎ ከነሰፌዱ አይዞህ አንሳው ዝም ብለህ ኧረ ዝም ብለህ በእጅ ባትነካውስ። ያው ሁለት ሰው ሲጋግረው በእጃችን ምናምን ስለተነካ ያው ረጅም ጊዜ ላይ ቆይ ይችላል። እዛው አንሸራፍተው እንጂ
መልእክቱ ምን ለማለት ፈልጌ የነበረ ሶሪ እንዳትፎገሩ፣ ከአሁኑ እንጀራ መጋገር ተማሩ። በተለይ ቅመሞችዬ ለእናንተ ነው ማለት ነው። በደንብ እየተማረ ነው። የሚገርማችሁ ነገር አልታየው ሲል ማለት አንገቱ እንደዚህ እየመዘዘ ነው የሚለው። ባይዞ የእኛ ፋሚሊዎች የናቲ አድናቂ ናቸው ሙሉ እና በቃ አንቺ ይኸው ትንቀጠቀጫ አይደል እንዴ? በስመ አብ እና ውዶችዬ የዛሬ ውድድራችን ይሄን ይመስል ነበረ። ቀጣይ ደግሞ ማለት ነው ከሊጥ ማብካት ጀምሮ ሊሆን ይችላል። ለቀጣዩ እድል ለፋሚሊ እንስጥ አይደለ? ኮመንት ላይ ምክንያቱም በምን ይሆንልን ቻሌንጅ የምትሉን ቤተሰቦች ካላችሁ ማለት ነው በመጀመሪያ ደረጃ ላይክ ያገኘውን ኮመንት በዛኛው አስተያየት እንቀጥላለን ማለት ነው። ይሄኛው ቻሌንጅ ያዋጣናል የምትሉ ሰዎች ካላችሁ በዛውም ማን ያሸንፋል የሚለው የምትጓጉ ሰዎች ልትኖሩ ትችላላችሁ። እሱን ጻፉልን። በእሱ መሰረት እኛ የሚቀጥለውን ቻሌንጅ በዛ እናደርጋለን ማለት ነው። እና ውዶችዬ ለዛሬ ይሄን ይመስል ነበር ውድድራችን። ያው ተሸንፏል። ኮመንት ላይ ሴት ስለሆንሽ ነው ምናምን እንዳትሉኝ፣ ተሸንፏል። ምክንያቱም መሀል ላይ እየሰፋ ነው፣ ምጣድ እያበላሸ ነው በሚለው ይያዝልኝ። አይ ነጥብ ማለት ነው። ነጥብ ሲያዝ ተሸንፏል የሚባለው ነገር ሙሉ ድምዳሜ ላይ አትደርሽ። ምክንያቱም ዳኛ ነው የሚፈርደው። አዎ ዳኛ ነው የሚፈርደው። ምክንያቱም ወንድ ልጅና ሴት ልጅ እኩል አይደለም የሚመዘነው። አንቺና እኔ እኩል አይደለም። አመልጥሻለሁ ብለህ ስለገባህ እኮ ነው። በጣም ብዙ ጊዜ ፈክር እንደየፖይንታችን አንቺና እኔ የምንመዘንበት የራሳችን መስፈርት አለን። ለዛ ነው። እና ወንዶች ባይ ባይ ይመቻችሁ። ስለዚህ ቤተሰቦቻችን የዛሬው ቻሌንጃችን ይሄን ይመስል ነበር። እስካሁን ከቪዲዮ ጋር አብራችሁ ስለቆያችሁ ከልብ እናመሰግናለን። እንወዳችኋለን። ላይክ እና ኮሜንት ማድረጋችሁ እንዳይረሳ። ፒስ